ሰላም አለይኩም ወረህመቱላሂ ወበረካቱሁ። ሰላም ሰላም ፋሚሊ እንዴት ናችሁ? ሁሉ ሰላም ሁሉ አማን ከኔ ጋር አልሐምዱሊላህ ሰላም ነኝ። ለውዷ ለሀገሬ ለኢትዮጵያ ሰላሟን አላህ ሱብሃነሁ ወተዓላ ብዝዝት ያድርግልኝ። አላህ ሱብሃነሁ ወተዓላ በያለንበት እኛንም አላህ ይጠብቀን የረብል ዓለሚን። እንዴት ናችሁ ፋሚሊዎች? ሰላም ናችሁልኝ? ከኔ ጋር አልሐምዱሊላህ። አፏንላህ ልጅ በጣም ከባድ ነው። ሩህ ናንክ ያ ረቢ ወላሂ በይዘወይ አስተሳሰብም ሁሉ የሚያስጠፉ ናቸው። ተምሬ ነው እንዲሁ ልጅ ማለት ነው። እንደኔ እንዲሆናችሁ መቼም ልጅ የምትይዙ ወላሂ እኔ ማለት ነው አስተሳሰቤን ሁሉ በቃ ያስጠፉኛል። አሁን ለራሱ በወጉ ሰላምታ በወጉ በቃ እኔ እንጃ በጣም ነው ወላሂ በጣም ያረብል ዓለሚን እና እህቶቼ ፋሚሊዎቼ አላህ ሱብሃነሁ ወተዓላ በሰላም በፍቅር ለሀገራችን ያብቃን ያረብል ዓለሚን። አሁንም እህታችን ፎዚ ለኛ ብላ የስደት ዓለም በቃችሁ ብላ ይሄንን ብልሃት ይሄንን እንትን አብረን እንደግ በማለት ስላመጣችልን አብረን ተገዳድፈን ብናዲግ ብንለወጥ ለሀገራችን ወላሂ ብንገባ እኔ ደስ ይለኛል። እኔ መቼም በጣም ነው ምርር ያለኝ ከአንድ አይሉ ቀርቶ ወላሂ 5 ጊዜ ይሆናል አረብ ሀገር እንግዲህ እንትን ያልኩት ማለት ነው የመጣው። ግን አልሐምዱሊላህ አለኩል ሐል ለኸይር ነው አይደል? ይከብዳል። ስለዚህ በጋራ ብናዲግ በጋራ ብንለወጥ የተሻለ ይመስለኛል። ወላሂ ልጅ መያዝ በጣም ከባድ ነው። እኔ በይዘወይ ምግብም ጽዲያትም ልጅም ሁሉም ስለምይዝ በጣም ነው እንትን ያለኝ የከበደኝም ያስጠላኝም። ወላሂ ምግብም የማልበላበት ሰዓት ኧረ እንኳን ምግብ ቀርቶ ውሃ የማልጠጣበት ሰዓት አለኝ። ለምን እዛ ሀገር ላይ ያው ታውቃላችሁ ልጆቹ የሆነ ነገር ቢሆኑ አረ ልጆቻችን ናቸው እራሳቸው ናቸው አይሉም፣ ሰራተኛ ነው የሚሉት። እና ህይወቴን በጣም ነው ተጠንቅቄ ካላህ ጋር ህይወቴን በጣም ፈርቼ ያስኳት። ወላሂ ተምሬ ነው እንጂ ወላሂ እኔ እንጃ በጣም ነው እንትን ያለኝ ያስጠላኝ ማለት ነው። እና ያው በዚህ አጋጣሚ ደግሞ ሳሙሳ እየጠቀለልኩ ነው ማለት ነው። ያው ጾም አይደለሁም የአረፋ ጾም አልሐምዱሊላህ ረብል ዓለሚን እዚህ ያደረሰን ጌታ። ያው አንዳንዱ አልፎ እየጾሙ ስለሆነ ለዛ ነው እላችኋለሁ ፋሚሊ እና ልጆች የምትይዙ አላህ ይጠብቃችሁ። ምግብ ወላሂ ምግብ ምን አለበት ሰርተን ቅርብ ግልግል በዛችሁ በሰዓቱ አስበን እንሰራለን። ትንሽ ረፍት አለን ይታረፋል። ተምሬን ነው እንደገና ደግሞ በቃ ጽዳት ለራሱ በሰዓቱ ሳጸዳላችሁ በሰዓቱ ልብሳችሁን ተተኩሳላችሁ። የተወሰነ እንኳን ቁጭ ማለት ትችላላችሁ። ግን ምግብም ጽዳትም ስራም ልጅም እኔ ወሬውም ጠፋኛል። ሁሉንም ነገር የምንሰራ ልጆች አላህ ሱብሃነሁ ወተዓላ ወላሂ ትዕግስትንም ሶብርንም ይጠብቀን። እንዲያው በሁሉም ነው አላህ ይሸፍነን ሁላችሁንም። እንግዲህ ሁላችንንም ስደት ላይ በጣም ከባድ ነው፣ ግን ቢሆንም ከባድ ነው ተምላችሁ በላይ ማለት ነው። እና እንደዚህ እንኳን እየሰራን ወላሂ የገዛ ዜጎቻችን ቢሮዎች በሳዑዲ አረቢያ አይታችኋል ሰሞኑ እንዴት እየተሆነ እያለ ማለት ነው። አረ ጉድ ነው የኛ እኮ ጉድ አያልቅም። የስደት ዓለም ጉድ አያልቅም። ስለዚህ አላህ ሱብሃነሁ ወተዓላ ደግሞ ይሄንን ሁሉ አይቶ እንደ ወላሂ ኸይር ይሻልን ያ ረብል ዓለሚን ኸይር ይሻልን ያ ረቢ። በጣም ነው እኔ ወላሂ ከመላችሁ በላይ የተሰማኝ በጣም እንዴ እኛ እስከዚህ ድረስ ነን እንዴ? የገዛ ዜጎቻችን የገዛ ስጎቻችን እየሸጡን እየበሉን ወላሂ እኔ እንጃ። እኔ በጣም ነው ወላሂ የሚዘገነነኝ ማለት ነው። በጣም ከመላችሁ በላይ ማለት ነው። ስለዚህ አላህ ሱብሃነሁ ወተዓላ ደግሞ ይሄን ሁላ አይቶ ይሄን ሁላ ልፋት አይቶ አንተ ወላሂ ቪዲዮ መስራት እኔ ሁልጊዜ እየሰራሁ ብለቅ ደስ ይለኛል በጣም ተምሬ ነው ወላሂ። ለምን
ከኛ ብዙ እህቶች የሚመጡ እህቶች ብዙ የሚማሩ አሉ በእኛ ማለት ነው። ተምሬን ወላሂ። ስለዚህ የሚመቻችሁ ልጆች ወላሂ እየሰራችሁ ብትለቁ በጣም ደስ ይለኛል። እንደኔ ማለት ነው። እኔ ለደቂቃ እንኳን ወላሂ ምግብ እንኳን ትሰራ ታውትና ልጅ አዝሌ ነው እያዝሌ ማለት ነው። እንዲህ ሀገራችን በጀርባ ያርጌ ነው የምሰራው። ያው ቪዲዮ እንኳን ልጆቻቸውን ቀርቶ ምግብ ምናምን የማይወዱ ሰዎች ስላሉ ለዛ ተጠንቅቄ ነው እንጂ ወላሂ እኔ ቪዲዮ ብቀድ ያላችሁ ማለት ነው በጣም ነው የምታዝነው። እንዴ ምን አይነት ህይወት ነው? እንደዚህ እየሆንሽ ነው እንዴ የምትሰሪው ነው የምትሉት። ግን እስከሚያልፍ ድረስ ግዴታ መጠናከር መበረታታት ነው ያለብን አይደለም? እስከሚያልፍልን ድረስ ማለት ነው። ስለዚህ አላህ ሱብሃነሁ ወተዓላ ደግሞ እስከሚጠብቀን እስከሚያሳልፍልን ድረስ ግዴታ ተጠናክረን በየሁሉም ነገር ተገዳድፈን መስራት መጠንከር አለብኝ ብዬ አስባለሁ፣ ከኔ ጀምሮ ማለት ነው። ስለዚህ በስደት ላይ ብዙ ፈተናዎች ብዙ ትምህርቶች አሉ። ጓደኛም ለራሱ አገኘሁ ብላችሁ ጓደኛ የሚጎዱ አሉ። ተምሬ ነው እንደ ጓደኛ መስለው ለራሱ የሚጎዱም አሉ። ደግሞ አንዳንድ አላህ ሱብሃነሁ ወተዓላን ወላሂ ፈርተው እያያችሁ ነው አይደል? አላህ ሱብሃነሁ ወተዓላን ፈርተው በቃ እንደ ራሳቸው አድርገው እኔ እንጃ ወላሂ። አብሽሩ ኑ ቶሎ አብረን እንስራ፣ እኔ ያገኘሁትን አግኙ የሚሉ እንደ ፈውዚ አረ ስንቱ አሉ የኛ ፋሚሊዎች ወላሂ። እንደነዚያ ያሉ እህቶች በዚች ምድር ላይ ቢኖሩ ወላሂ ብዙ አሉ። ሚዲያ ላይ ለራሱ ብዙ ለኛ ህይወት ብለው የሚሯሯጡልን። እንደዛ ቢሆን ይብለጡ ህዝብ ወላሂ አናሳ ሆኖ ነው እንጂ የሚያዝነው። ይብለጡ ህዝብ የከፋ ባይሆን ተምሬን ነው ወላሂ። አገራችን በጣም ታርጋለች። ራስ በራሳችን በማደግ በመተባበር ማለት ነው። ግን የኛ ነገር ትታስቡት ዞር ብላችሁ ትሰሩት ነው። ወላሂ በጣም ከባድ ነው አስተሳሰብ ሁሉም ማለት ነው። እና አላህ ሱብሃነሁ ወተዓላ ደግሞ እህቶቻችንን አብረን እናድን አብረን እንጠንክር የሚሉትን እህቶቻችንን ጤናና እድሜ ሰጥቶልን ከነሱ ጎን እኛም ለመሆን ያብቃን። ወላሂ ለእኛ ብለው ስለሆነ እኛ ደግሞ ባለችን ሰዓት እንደነሱ ለመሆን ለማደግ ልቦና ላይ ይስጠን። እነሱ ለእኛ ሲታገሉ እኛም ለራሳችን መታገል አለብን። እነሱ በሚሉን አኳያ እየተገዳደፍን እየተረዳዳን ማለት ነው። እዚህ ላይ ወላሂ እኔ እንጃ እዚህ ላይ ትንገዳደብ ራስ በራሳችን እንዴት ነው ተባብለን እማጠፋ ከሆነ አይ ይሄ ስህተት ነው እንደዚህ አይባልም በዚህ ስህተት ነው እየተባባልን ራስ በራሳችን እንትንታል ወላሂ ብዙ ደረጃ እንወጣለን፣ ብዙ ደረጃ እናድጋለን። ስለዚህ እህቶቼ አብረን ለማደግ አብረን ለመለወጥ እንሯሯጥ በጋራ። እኛ ሚዲያ ላይ ብቅ ስንል እኛ እንትን ስንል ኧረ እንዲህ ነው ኧረ እንደዚህ ነው የሚሉትን ሁላ እኛ ኸይር ነገር መስራት እንጂ መጥፎ ነገር ታልሰራን ብሔር ብሔረሰብ ታልነካን የራሳችንን እንትን በቃ የራሳችንን እንትን ታልነካን በቃ ወላሂ መጥፎን ሸርን ታላስተማር ኸይር ነገር ለአረብ ሀገር እህቶች ለአረብ ሀገር ወንድሞች ለሚመጡ የሚሆን ትምህርት እዚህ መጥተው ምን አይነት ችግር ለሚያጋጥመን እንዴት አድርገን እንደምናሳልፍ የሚያጋጥመንን ሁሉ ለማስተላለፍ ነው እንጂ እኛ ለሌላ ነገር አይደለም። ስለዚህ ሌላው ይሄ ነው ቢል እኛ ያንን አንሰማው። እንዲያውም ብዙ ሰዎች እንዲህ ነው ሲሉ እኛ ተለውጠን ተቀይረን ይብለጥ አውቀን ወላሂ ነው እንትን ማለት ያለብን።
ተምሬን ነው ላይ ስደት ላይ ብዙ ትምህርት አለ፣ ብዙ ያስተምረናል ብዬ አስባለሁ። መቼም እንደ ራሴ እኔ ብዙ አስተምሮኛል ስደት፣ ብዙ ነገሮች። ያው እርግጥ ከልጅ ከእናት ከአባት መለየት አለ። እናትና አባቶቻችንም ያው ካናያቸው የሞቱብን አሉ። አላህ ረህመታቸውና ጀነትን ፈርዶስ አላህ ሱብሃነሁ ወተዓላ ይወፍቅልን። እናትና አባቶቻችንን ታናይ ስደት ላይ ሆነን ያሳለፍነው በአዘን ያሳለፍነው ሁሉ አለን እና ያንን እንኳን የሚረዳን አይኖርም። ስለዚህ እኛ ደግሞ ያንን ሁሉ እያሳለፍ ግዴታ ጠንክረን ተባብረን አሁን ባንድ ለመስራት ለማደግ እንሞክር፣ እንጠንክር እላለሁኝ እህቶቼ፣ ፋሚሊዎቼ። ሁላችንም በያለንበት አላህ ሱብሃነሁ ወተዓላ ጠብቆ ሀገራችንንም ሰላም አድርጎ በሰላም በፍቅር ያገናኘን። ባይ ባይ።